በትግራይ ክልል ስር የነበሩ 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈውን ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል የትግራይ ክልል ጊዜያዊ አስተዳደር አወገዘ። ውሳኔውን አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም በጥብቅ አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ማሳሰቢያውን የሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ሰኞ የካቲት 16 2018 ዕለት ላወጣው መግለጫ በሰጠው ምላሽ ነው። ምርጫ ቦርድ በዛሬው መግለጫው የፌዴሬሽን ምክር ቤት በሁመራ፣ አዲረመጽ፣ ጠለምት፣ ኮረም ኦፍላና ራያ አላማጣ ምርጫ ክልሎች የሚደረገው ምርጫ ከትግራይ ክልላዊ መንግስት ውጭ እንዲደረግ ውሳኔ ማሳለፉን አስታውቆ ነበር። የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈው ውሳኔ ህገ መንግስቱንና የፕሪቶሪያን ስምምነት በግልጽ የሚጥስ ነው ሲል ነቅፏል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔ የሀገራችንን ሰላም የበለጠ ከማወክ ውጭ ሌላ ትርጉም አላቸው ብዬ አላምንም ሲሉ በማህበራዊ ትስስር ገጻቸው ተችተዋል። አቶ ጌታቸው በፕሬዝዳንትነት የሚመሩት ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያስተላለፈውን ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ሲል ተቃውሟል። ውሳኔው ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው የማስተካከያ እርምጃ ካልተወሰደ በምርጫ የማይሳተፍ መሆኑን አስታውቋል። ፓርቲው ይህን ያለው ለኢትዮጵያ ብሔራዊ ምርጫ ቦርድና የፌዴሬሽን ምክር ቤት ዛሬ ሰኞ የካቲት 16 2018 በጻፈው ደብዳቤ ነው። የአቶ ጌታቸው ፊርማ ያረፈበት ደብዳቤው የፌዴሬሽን ምክር ቤት ውሳኔና እርሱን የተከተለው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫ እንደሆነ አመልክቷል። በህገ መንግስቱ አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠው ስልጣንና ተግባር ከህገ መንግስት ትርጉምና የክልሎች ወሰን ክርክር ከመፍታት አይዘሉም ብሏል። ፓርቲው ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጭ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና እንደሌለው ስምረት በደብዳቤው አስገንዝቧል። ማንኛውም የክልል ወሰን መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 መሰረት መሆኑን ያመለከተው ፓርቲው ይህ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም መባሉ የክልል አስተዳደርን በጉልበት የመንጠቅ ሙከራ ነው ሲል አውግዟል። የፌዴሪ ህገ መንግስት አንቀጽ 48 የክልሎች የአከላለል ለውጦችን የሚመለከት ነው። የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽኑ ምክር ቤት የህዝብ አሰፋፈርና ፍላጎትን መሰረት በማድረግ ይወስናል ሲል ይደነግጋል። በዚህ ድንጋጌ መሰረት የቀረበ ጉዳይ ከ2 ዓመት ባልበለጠ ጊዜ ውስጥ በፌዴሬሽን ምክር ቤት የመጨረሻ ውሳኔ እንደሚሰጥበትም በህገ መንግስቱ ላይ ሰፍሯል። እንደ ስምረት ሁሉ ሳልሳዊ ወያነ ትግራይ ተቃዋሚ ፓርቲም የፌዴሬሽን ምክር ቤት ውሳኔ የፌዴራሉን ህገ መንግስት በቀጥታ የሚጥስ ሲል ኮንኖታል። ፓርቲው በዚሁ መግለጫው ውሳኔው በኃይል የተያዙ ነገር ግን በህገ መንግስቱ የተረጋገጡትን የምዕራብ የጸለምቲና የደቡብ ትግራይ ክፍሎች ግዛቶችን ከህጋዊው የትግራይ አስተዳደር ውጭ የሚያደርግ እንደሆነ አስታውቋል። ዛሬ ለህዝብ ይፋ የሆነው ውሳኔ አሳሳቢና ሆን ተብሎ ሁኔታዎችን ማባባስን የሚያመለክት እንደሆነ ገልጿል። የፌዴሬሽን ምክር ቤት ውሳኔ ገለልተኛ የአስተዳደር እርምጃ ሳይሆን ይልቁንም በሁለቱ ክልል ተወላጆች መካከል ግጭት ለመፍጠር የተነደፈ የተሰላ የፖለቲካ እንቅስቃሴ እንደሆነ በመጥቀስ ፓርቲው ተችቷል። ውሳኔውን ህገወጥና ግጭት አቀጣጣይ ሲልም ጠርቶታል። ዓለም አቀፉ ማህበረሰብና የዲፕሎማሲ አካላት ለዚህ ጉዳይ አስቸኳይና በአዲስ መልክ ትኩረት እንዲሰጡ ጥሪ ያቀረበው ፓርቲው እንደ አፍሪካ ህብረት፣ አሜሪካ፣ የአውሮፓ ህብረትና ሌሎች የቀጣናውና ዓለም አቀፍ ተዋናዮች ያሉ ባለድርሻ አካላት የኢትዮጵያ መንግስት ትግራይንና ቀጣናውን ወደ ሌላ አስከፊ የግጭትና አለመረጋጋት ውስጥ ሊከት ከሚችል ድርጊት እንዲቆጠብ ግፊት እንዲያደርጉ ጠይቋል።